ዘርቱን አበበ ትባላለች። ወደ እንጅባራ አጠቃላይ ሆስፒታል የመጣችው በልጇ ላይ በተፈጥሮ ላጋጠመ የአንድ እግር መዞር ሕክምና ለማግኘት ነው። ታዲያ ዘርቱን ወደ ሆስፒታል ስትመጣ ልጄ እግሯ ተስተካክሎ እንደ ጓደኞቿ መቦረቅ ትችል ይሆን? ወጪውንስ እችለዋለሁ ከሚል ሀሳብና ጭንቀት ጋር ነበር። እዚህ ስትደርስ ጭንቀቷ ተወገደ። ለልጇ የተመኘችውም ሆነ። በሐሳብ ተውጬ መጣሁና በነፃ መታከሙ በጣም አስደስቶኝ ምክር አማካሪውን በጣም አስደስቶኝ ስነ ልቦናዬን አይደለም ለልጅቱን ለኔን ስለ ልቦና አክሞ ሰደደ ማለት ይቻላል። እንደ ዘርቱን ሁሉ ሌሎች ተገልጋዮችም ይህ ሆስፒታል በአካባቢው በመኖሩ ወደ ሌላ ቦታ ሄዶ መታከምን እንዳስቀረላቸው እንዲሁም እናቶች በአካባቢያቸው ያለምንም እንግልት መውለድ መቻላቸው እንዳስደሰታቸው ይናገራሉ። እናቶቻችን ድሮ ይሞቱ ነበረ፣ ባህር ዳር ለመውሰድ ችግር ነበረ። ዛሬ ግን ማይከል ላይ መሆኑ አንፃር ተጠቃሚ ሆነናል ለዚህ ለእንጅባራ ሆስፒታል ማለት ነው። ከ11 ሰዓት ጀምሬ ማለት ነው ከመጣሁ በኋላ ባለሙያዎች በምርጥ ሁኔታ የሚያስተናግዱኝ ነው። ተገልጋዮቹ አገልግሎት አሰጣጡ መልካም ቢሆንም የመድኃኒት አቅርቦት ላይ ችግር እያጋጠማቸው እንዳለ ገልጸው ችግሩ እንዲፈታ ጠይቀዋል። ምርመራው ምን አሪፍ ነው። መድኃኒቱን ግን ከውጭ ነው የገዛነው። ጤና መድን ተጠቃሚ ናት። ስለዚህ ያው ከውጭ ገዝተናል። እዚህኛው ፊት ለፊት መድኃኒት ቤት እሱን እኛም ተቸግረናል። አሪፍ ናቸው። ያው መድኃኒት ገዛን እንጂ ሌላው እንደና ነው። መድኃኒቶች እንዲያቀርቡልን ነው እንደራሴ በኩል እንትን ከፍለንም ቢሆን ከውስጥ ቢገኝ ውጭ እየገዛን ያለን ግለሰብ ማለት ነው። ሆስፒታሉ የሰው ኃይል ልማት ላይ እየሰራ መሆኑንና ከ31 ያላነሱ ስፔሻሊስት ሐኪሞች እንዲሁም ከ40 በላይ አጠቃላይ ሐኪሞች እንዳሉት የተናገሩት የሆስፒታሉ ስራ አስኪያጅ በአገልግሎት አሰጣጡና በግብዓት አቅርቦት ላይ ማህበረሰቡ የሚያነሳቸው ጥያቄዎችን ለመመለስም እየተሰራ ነው ብለዋል። የሰው ኃይል ስምሪት ላይ በጣም ትኩረት ሰጠን እየሰራ እንገኛለን። አሁን ከረንትሊ ከዩኒቨርሲቲ ሳይድ ጋር ሆነው ወደ 31 ስፔሻሊስት ሐኪሞች አሉን። ወደ 36 ጠቅላላ ዶክተሮች ጀነራል ፕራክቲሽነር የሚባሉት አሉት። ከዩኒቨርሲቲ ሳይድ ጋር ሲሆን ደግሞ ወደ 46 ስፔሻሊስት ሐኪሞች አሉን። የሰው ኃይል ልማት ላይ በጣም ፎከስ አድርገን እየሰራ እንገኛለን። ከዛ ውጭ ግብዓት ጋር ነው። ግብዓት ጋር ማህበረሰባችን በጣም ኮምፕሌን የሚያቀርብበት ተቋም ነው የነበረው ከዚህ በፊት። ስለዚህ አሁን ላይ አንደኛ ግብዓት ስናሟላ ማህበረሰባችንን ካልተፈለገ እንግልትና ወጪ ለመታደግ ግብዓት አቅርቦት ላይ በጣም ኢርሊ የገመገምና ግብዓቶችን አቤል ለማድረግ ትኩረት ሰጠን እየሰራን እንገኛለን። በተለይም በወረዳዎች የጤና መድን ክፍያ በወቅቱ ካለመክፈል ጋር ተያይዞ ተፈጥሮ የነበረው ችግር እየተፈታ በመሆኑም የሆስፒታሉ የግብዓት አቅርቦት እየተሻሻለ መምጣቱን አንስተዋል። የጤና መድን አባላት የታከሙበትን የሕክምና ወጪ ወረዳዎቻችን እየተኩልን አልነበረም። አሁን ከረንትሊ ጥሩ ነው ወደ መመለስ እየመጡ በመሆኑ ምክንያት የሆስፒታሉ ግብዓት አቅርቦትም ከጊዜ ጊዜ በጣም የተሻሻለ ነው ያለው። ስለዚህ አሁን አብዛኛውን ወደ ውጭ የሚወጣው መድኃኒት እያስቀረን እንገኛለን። በሌላ በኩል ለህብረተሰቡ ያሉትን አገልግሎቶች በብቃት ለመስጠት የኦክሲጅን ፕላንቱ ወደ ስራ ለመግባት እንዲሁም የደም ባንክ በተቋም ደረጃ አለመኖሩ ማነቆ እንደሆነባቸውም ያነሳሉ። ማህበረሰባችን ተጠቃሚ ማድረግ እንዲቻል የሌሎችን እገዛ እንፈልጋለን። ለምሳሌ ሆስፒታሉ የራሱ የሆነ ኦክሲጅን ፕላንት አለው። ነገር ግን ሆስፒታሉ ስራ ከጀመረ ጀምሮ ለአንድም ቀን አገልግሎት ሰጥቶ አያውቅም። ደረጃውን ወቅቱን የዋጀ ማሽን አይደለም። ባለሙያዎቻችን የሚሉት ምንም ኦክሲጅን ማምረት ማይችል ማሽን ላይ ያለውና ጤና ሚኒስቴርና እንዲሁም ጤና ቢሮ እንዲሁም የሚመለከታቸው አካላት ይህ ሆስፒታል የራሱ የሆነ ኦክሲጅን ፕላንት ኑሮት እዚህ ኦክሲጅን እያመረተ ኦክሲጅን ለሚፈልጉ ህሙማን ኦክሲጅን ተደራሽ ማድረግ እንድንችል እገዛ እንዲያደርጉልን ነው ጥሪያችንን የምናቀርበው። የሆስፒታሉ የአገልግሎት አሰጣጥ ከጊዜ ወደ ጊዜ እያደገ መምጣቱን የተናገሩት የአዊ ብሔረሰብ ዞን ጤና መምሪያ ኃላፊ ይህንን አጠናክሮ ወደ ተሻለ ደረጃ ማድረስ እንደሚገባም ተናግረዋል። ከጊዜ ወደ ጊዜ በከፍተኛ ሁኔታ እያደገ ያለበት ሁኔታ ነው ያለው። ይህንን አጠናክሮ ወደ ተሻለ ደረጃ ማድረስ አሁንም ይጠበቃል። አሁን መሻሻሎች አሉ አልን እንጂ ሆስፒታሉ መሆን ከሚገባው መድረስ ከሚገባው ማገልገል ከሚገባውና መድረስ ከሚገባው ደረጃ ላይ ደርሷል የሚል ግምገማ የለንም። መሻሻሎችን በጥሩ ነገር ወስደን ግን ደግሞ ከዚህ በላይ በተሻለ መንገድ እንዲሰራና ማህበረሰቡን የሚያረካበት ሁኔታ መሰራት መቻል አለበት የሚል አቋም አለን። ሆስፒታሉ ወደ ሪፈራል ሆስፒታልነት ከፍ እንዲል ህብረተሰቡ ጥያቄ ያነሳ መሆኑን ገልጸው ይህንን ደረጃ የሚያሟላበት ቁመና ላይ እንደሚገኝም ገልጸዋል። ሆስፒታሉ መሟላት የሚገባቸውን የሪፈራል ሆስፒታል ደረጃ ለማሟላት በሚችልበት ቁመና ላይ ነው ያለው። ይሄ በእርግጠኝነት በሚመለከተው አካል ይፈታል ብለን እንጠብቃለን። እስከዛ ድረስ ግን ደግሞ ሆስፒታሉ በራሱ ደረጃ አስፈላጊውን አገልግሎት እንዲሰጥ
ቅድም ባነሳውበት መንገድ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። በ2008 ዓ.ም ከ1 ሚሊዮን እስከ 1.5 ሚሊዮን ለሚሆኑ የህብረተሰብ ክፍሎች አገልግሎት ለመስጠት ታልሞ ስራውን የጀመረው የእንጅባራ አጠቃላይ ሆስፒታል አሁን ላይ አገልግሎቱን በማስፋት ጭምር ከአዊ ብሔረሰብ አስተዳደር ተሻግሮ ለአጎራባች ዞኖች ጭምር አገልግሎት እየሰጠ ይገኛል።